These images show airstrikes on Yemen's Sana'a airport. የተወደዳችሁና የተከበራችሁ የሰሞንኛ ቤተሰቦች እንደምን አላችሁ? የዕለቱን ዋና ዋና መረጃዎች ወደ እናንተ ለማድረስ ተገኝተናል። ዛሬ ከምንመለከታቸው ጉዳዮች መካከል በሳውዲ አረቢያና በየመኑ የሁቲ አማጽያን መካከል ለዓመታት ቆይቶ የነበረው አንጻራዊ ሰላምና የተኩስ አቁም ስምምነት በከፍተኛ ሁኔታ መናጋቱን ተከትሎ በመካከለኛው ምስራቅ አዲስ የጦርነት ቀውስ አንዣቧል። የሁቲ ታጣቂዎች ወደ ሳውዲ አረቢያ ደቡባዊ ግዛት የባላስቲክ ሚሳኤልና የድሮን ጥቃቶችን መሰንዘራቸውን ተከትሎ በሁለቱ ወገኖች መካከል የነበረው የፖለቲካና የወታደራዊ ውጥረት ወደ ከፋ ምዕራፍ ተሸጋግሯል። የእስራኤል የደህንነት መስሪያ ቤት ሞሳድ የቀድሞውን የኢራን ፕሬዝዳንት ሙሐመድ አህመዲን ነጃድ በቴህራን ስልጣን ላይ ለመጫን ሚስጥራዊ እቅድ አውጥቶ እንደነበር ዘ ኒውዮርክ ታይምስ ይፋ ያደረገው መረጃ አጋልጧል። በመካከለኛው ምስራቅ በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት እጅግ በተጠናከረበት በአሁኑ ወቅት የሩሲያ ልዩ የጦርነት እዝ በራሪ አውሮፕላን ቴህራን መግባቱ መነጋገሪያ ሆኗል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን እንድትቆዩ ከወዲሁ እንጋብዛለን። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ 1 መኝታ 81 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር፣ 111 ካሬ 100% ለሚከፍሉ 7.8 ሚሊዮን ብር በቅድመ ክፍያ 9.8 ሚሊዮን ብር ሲሆን 10% ቅድመ ክፍያው 900 ሺህ ብር፣ ባለ 3 መኝታ 134 ካሬ 100% ለሚከፍሉ 9.4 ሚሊዮን ብር በቅድመ ክፍያ በ12 ሚሊዮን ብር 10% ቅድመ ክፍያው 1.2 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ምን ይጠብቃሉ? አሁኑኑ በ0990 1500 08 ላይ በመደወል ይመዝገቡ። የሳውዲ አየር ማረፊያዎች ጋዩ። ሁቲ ሳውዲን መታ። በሳውዲ አረቢያና በየመኑ የሁቲ አማጽያን መካከል ለዓመታት ቆይቶ የነበረው አንጻራዊ ሰላምና የተኩስ አቁም ስምምነት በከፍተኛ ሁኔታ መናጋቱን ተከትሎ በመካከለኛው ምስራቅ አዲስ የጦርነት ቀውስ አንዣቧል። እንደ አውሮፓውያን አቆጣጠር ጁላይ 13 ቀን 2026 የሁቲ ታጣቂዎች ወደ ሳውዲ አረቢያ ደቡባዊ ግዛት የባላስቲክ ሚሳኤልና የድሮን ጥቃቶችን መሰንዘራቸውን ተከትሎ በሁለቱ ወገኖች መካከል የነበረው የፖለቲካና የወታደራዊ ውጥረት ወደ ከፋ ምዕራፍ ተሸጋግሯል። ይህ አዲስ የተኩስ ልውውጥ ለ4 ዓመታት ያክል ቀጥሎ የነበረውን መረጋጋት ሙሉ ለሙሉ ያፈረሰ ሲሆን ቀጠናውን ወደ ለየለት የጦርነት አዙሪት ሊከተው እንደሚችል ስጋትን ፈጥሯል። ለዚህ የቅርብ ጊዜ ወታደራዊ ፍጥጫ እንደ ዋና መነሻ የሚጠቀሰው በየመን መዲና ሰንዓ በሚገኘው ዓለም አቀፍ አየር ማረፊያ ላይ የተሰነዘረው የአየር ጥቃት ነው። የሁቲ አማጽያን ሳውዲ አረቢያን የአየር ማረፊያውን መንደርደሪያ በቦምብ ደብድባለች ሲሉ በይፋ ከሷል። እንደ ሁቲ መግለጫ ከሆነም ጥቃቱ የተፈጸመው ከኢራን ዋና ከተማ ቴህራን ተነስቶ የሁቲ ልዑካንን ይዞ ወደ ሰንዓ ለመመለስ የሞከረን የሲቪል አውሮፕላን ለማደናቀፍና እንዳያርፍ ለመከላከል የታለመ ነው። በሌላ በኩል በሳውዲ አረቢያ የሚደገፈውና በዓለም አቀፍ ደረጃ እውቅና ያለው የየመን ህጋዊ መንግስት ለጥቃቱ ኃላፊነቱን ወስዷል። የየመን መንግስት ወታደራዊ ኃይሎች የሰንዓን የአውሮፕላን ማረፊያ የደበደቡት የኢራን አውሮፕላን በየመን ሉዓላዊነት ላይ የደቀነውን ጥሰት ለመክታት መሆኑን ገልጿል። ይሁን እንጂ የየመን መንግስት ጠንካራ የአየር ኃይል የሌለው በመሆኑም ጥቃቱ በቀጥታም ሆነ በተዘዋዋሪ የሳውዲ አረቢያ ወታደራዊ ጥምረት እጅ እንዳለበት የሁቲ ወታደራዊ ቃል አቀባይ የሀያ ሳሪ አሳውቋል። ይህ ክስተት ቀደም ሲል የነበረውን የማብረድ ሂደት ሙሉ ለሙሉ ማክተሙን ሁቲዎች ይፋ አድርጓል። የሰንዓ አየር ማረፊያ መደብደብን ተከትሎ የሁቲ አማጽያን በጣም ጠንካራና አስማሚ የተባለ የአጸፋ ጥቃት ለመሰንዘር ጊዜ አልወሰደባቸውም። ታጣቂ ቡድኑ በሳውዲ አረቢያ ደቡባዊ ምዕራብ በሚገኘውና የቱሪስቶች መዳረሻ በሆነው አባሃለም ዓለም አቀፍ አየር ማረፊያ ላይ
በርካታ የባላስቲክ ሚሳኤሎችንና ፈንጂ አዘል ድሮኖችን ተኩሷል። ጥቃቱን ተከትሎም የሁቲ ወታደራዊ አመራሮች ማንኛውም የዓለም አቀፍ አቪዬሽን ኩባንያዎች የሳውዲ አረቢያን የአየር ክልል እንዳይጠቀሙ ከባድ ማስጠንቀቂያን አስተላልፏል። በሳውዲ በኩል የተሰነዘረውን የሚሳኤል ስጋት ለማክሸፍ የሀገሪቱ አየር መከላከያ ስርዓት ፓትሬት ኤር ዲፌንስን ስራ ላይ ማዋሉን በሳውዲ የሚመራው ወታደራዊ ጥምረት ቃል አቀባይ ሜጀር ጀነራል ቱርኪ አልመሊኪ ገልጿል። እንደ ሳውዲ መግለጫ ከሆነ ወደ ደቡባዊ ግዛቶች የተተኮሱት ሚሳኤሎች በሙሉ በአየር ላይ ያሉ እንዲከሽፉ የተደረገ ሲሆን በጥቃቱ ሳቢያ የደረሰም የሰው ሕይወት መጥፋትም ሆነም የከፋ የንብረት ውድመት የለም። ይሁን እንጂ ይህ ጥቃት የሁቲ አማጽያን ሲቪሎችንና የሲቪል መሰረተ ልማቶችን ኢላማ በማድረግ ዓለም አቀፍ ሕግጋትን መጣሳቸውን የሚቀጥሉበት ማሳያ ነው ስትል ሪያድ ኮንናለች። የሳውዲና የሁቲ ግጭት በየመን ውስጥ ብቻ የሚወሰን ሳይሆን በመካከለኛው ምስራቅ ካለው ሰፊ የጂኦፖለቲካ ፉክክር ጋር የተያያዘም ጭምር ነው። የሁቲ አማጽያን ከኢራን መንግስት ከፍተኛ ወታደራዊ ቴክኖሎጂ፣ የድሮንና የሚሳኤል ድጋፍ እንደሚያገኙ በተደጋጋሚ ይነገራል። በቅርቡ በቴህራን በተካሄደው የኢራን ከፍተኛ መሪ የቀብር ስነ ስርዓት ላይ የሁቲ ልኡካን መሳተፋቸውና የኢራን አውሮፕላኖች በቀጥታ ሰና ላይ ማረፋቸው በሁለቱ አካላት መካከል ያለው ጥምረት ምን ያክል እየጠነከረ መምጣቱን ያሳያል። ከዚህ በተጨማሪም ከ2023 መጠናቀቂያ ጀምሮ በጋዛ ከተቀሰቀሰው ጦርነት ጋር ተያይዞም ሁቲዎች በቀይ ባህር የሚያልፉ የንግድ መርከቦችና በእስራኤል ላይ ጥቃቶችን ሲሰነዝሩ ቆይቷል። በአሁኑ ወቅት ግን ትኩረታቸውን ወደ ጎረቤታቸው ሳውዲ አረቢያ ማዞራቸው በሳውዲና በኢራን መካከል ተፈጥሮ የነበረውን መጠነኛ ዲፕሎማሲያዊ መተማመን አደጋ ላይ የጣለው ነው እየተባለም ነው። የሞሳድ ድብቅ ሴራ ሐመዲን ነጃድና እስራኤል። የእስራኤል የደህንነት መስሪያ ቤት ሞሳድ የቀድሞውን የኢራን ፕሬዝዳንት ሙሐመድ ሐመዲን ነጃድን በቴህራን ስልጣን ላይ ለመጫን ሚስጥራዊ እቅድ አውጥቶ እንደነበር ዘኒውዮርክ ታይምስ ይፋ ባደረገው መረጃ መሰረት ታውቋል። ይህ እቅድ ሐመዲን ነጃድ ቀደም ሲል እስራኤልን ከካርታ ላይ ለማጥፋት ይዝቱ ከነበሩ አቋማቸው አንጻር እጅግ አስገራሚ ሆኗል። እንደ ዘኒውዮርክ ታይምስ ዘገባ ከሆነም እስራኤል ሐመዲን ነጃድን እንደ አዲስ የኢራን መሪ ለመቅረጽ ለዓመታት የፈጀ ጥረት ስታደርግ ቆይታለች። እቅዱ የተጠነሰሰው እንደ አውሮፓ አቆጣጠር በ2022 አካባቢ ሲሆን የቀድሞ የሞሳድ መሪ ዴቪድ ባርኒያም እንደ አውሮፓ አቆጣጠር በ2024 በሃንጋሪ ቡዳፔስት ከተማ ከአህመዲን ነጃድ ጋር በግል ተገናኝተው እንደነበር ተጋልጧል። አህመዲን ነጃድ ከስልጣን ከወረዱ በኋላም ከኢራን የበላይ መሪዎችና ከእስላማዊ አብዮታዊ ጥበቃ ጦር IRGC ጋር የነበራቸው ግንኙነት በመሻከሩ እስራኤል ይህንን ክፍተት ተጠቅማ የፖለቲካ ተጽዕኖ ለመፍጠር ሞክራለች። የእስራኤልና የአሜሪካ ጥምረት በኢራን ላይ ጥቃት በሰነዘሩበት ወቅት እቅዱ ወደ መጨረሻው ምዕራፍ ተሸጋግሮም ነበር። የካቲት 28 ቀን እስራኤል በቴህራን በሚገኘው የአህመዲን ነጃድ መኖሪያ ግቢ ላይ የአየር ጥቃት በመሰንዘር ጠባቂዎቻቸውንና የታጠቁ ተሽከርካሪዎቻቸውን መታለች። ከዚያም በሞሳድ ወኪሎች የሚነዳ ጥቁር መኪናም አህመዲን ነጃድን ከአካባቢው በመውሰድ በኢራን ውስጥ ወደሚገኝ ሚስጥራዊ አስተማማኝ ቤት አሊያም ሴፍ ሃውስ ወሰዳቸው። አህመዲን ነጃድ የተደረገላቸው እንክብካቤ በችኮላ የተሞላ በመሆኑና እስራኤል ወደ ስልጣን ለመመለስ ባዘጋጀችው እቅድ ደስተኛ ስላልነበሩ ከደህንነቱ ቤት በሚስጥር ወጡ። የኢራን ባለስልጣናት አህመዲን ነጃድና በእስራኤል መካከል የነበረውን ግንኙነት በጥብቅ ይከታተሉት ነበር። በዚህም ምክንያት አህመዲን ነጃድ በእስላማዊ አብዮታዊ ጥበቃ ጦር IRGC ቁጥጥር ስር ውለው በቁም እስረኝነት ላይ እንደሚገኙ ተነግሯል። ከወራት መጥፋት በኋላ በቅርቡ በሞቱት የኢራን የበላይ መሪ አያቶላህ አሊ ሐሜኒ የቀብር ስነ ስርዓት ላይ ለአጭር ጊዜ በህዝብ ፊት ታይቷል። ይሁን እንጂ የአህመዲን ነጃድ ቢሮ የወጣውን ዘገባ ሙሉ ለሙሉ የሐሰት ሲል እያስተባበለ ሲሆን ጉዳዩ በሀገሪቱ ውስጥ መከፋፈልን ለመፍጠር የታለመ ነው ብሏል። ከክሬምሊን ወደ ቴህራን የሩሲያ የዕለተ ምጽአት አውሮፕላን ሚስጥራዊ ጉዞ። በመካከለኛው ምስራቅ በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት እጅግ በጠነከረበት በአሁኑ ወቅት የሩሲያ ልዩ የጦርነት እዝ በራሪ አውሮፕላን ቴህራን መግባቱ መነጋገሪያ ሆኗል። የዕለተ ምጽአት አውሮፕላን አሊያም ዶምስዴይ ፕሌን በመባል የሚታወቀው የሩሲያ መካከለኛ የመንገደኞች አውሮፕላን ማሻሻያ የሆነው
ቱፔሎቭ ቱ-21 ፒዩ በኤዥያ ሀገራት ሰማይ በመራቅ በካስፒያን ባህር ላይ በመብረር በኢራን ዋና ከተማ ቴህራን በሚገኘው የኢማም ሆሜኒ ዓለም አቀፍ አውሮፕላን ማረፊያ አርፏል። የአውሮፕላን ተራ የዲፕሎማቲክ ወይም የጭነት ጉዞ የሚያደርግ አይደለም። ቱ-21 ፒዩ በጦርነት ወይም በኒኩለር ቀውስ ወቅት የሀገሪቱ ከፍተኛ አመራሮች ከመሬት ላይ ሆነው ወታደራዊ መዋቅሩን መምራት በማይችሉበት ጊዜ ከመሬት ውጭ ሆነው መላውን ጦር እንዲያዙ የተሰራ በራሪ የእዝ ማዕከል ነው። በኤሌክትሮኒክስ ጦር ጣልቃ ገብነት አሊያም ጃሚንግ የማይበገሩ ሳተላይትና የሬዲዮ ግንኙነቶች አሉት። ከኒኩለር ፍንዳታ የሚመጣውን የኤሌክትሮ ማግኔቲክ ሞገድ የመቋቋም ብቃት እንዳለውም ይነገርለታል። በአንድ ጊዜ እስከ 7000 ኪሎ ሜትር መብረር የሚችል ሲሆን ፍጥነቱም በሰዓት 850 ኪሎ ሜትር ይደርሳል። ሩሲያም ሆነች ኢራን አውሮፕላኑ ስለያዛቸው ባለስልጣናትም ሆነም ስላመጣው ይፋዊ ተልዕኮ የሰጡት መግለጫ የለም። ሆኖም የጂኦፖለቲካ ተንታኞች ይህንን እርምጃም በሁለት ዋና ዋና ምክንያቶች ይተረጉሙታል። የመጀመሪያው አሜሪካ በኢራን ወታደራዊና የሰው አልባ ድሮን ማዕከላት ላይ የምታደርገውን ጥቃት ተከትሎም ሁለቱ ሀገራት በምዕራባውያን የስለላ መዋቅር የማይጠለፍ የደህንነትና የስትራቴጂ መረጃዎችን ለመለዋወጥ እየተጠቀሙበት እንደሆነ ይታመናል። ሁለተኛው ደግሞ ሞስኮ ይህንን ስትራቴጂካዊ የጦርነት መሳሪያ በይፋ ቴህራን በመላክ ከአሜሪካ የሚሰነዘረውን ወታደራዊ ጫና ለመቋቋም ከኢራን ጎን መቆሟን በግልጽ ያሳየችበት ምልክት ተደርጎ ይወሰዳል። ይህ ጉዞ ሩሲያ በቅርቡ ለኢራን ለማስረከብ ያዘጋጀቻቸውን የሱ-35 ተዋጊ ጄቶች ወታደራዊ ስምምነት ለማጠናከር ሊሆን እንደሚችልም በስፋት እየተገመተ ነው። የተከበራችሁና የተወደዳችሁ የቻናላችን ተከታታዮች የዛሬውን በዚያ በቃን። ሰናይ ጊዜ። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ 1 መኝታ 81 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700,000 ብር። 111 ካሬ 100% ለሚከፍሉ 7.8 ሚሊዮን ብር በቅድመ ክፍያ 9.8 ሚሊዮን ብር ሲሆን 10% ቅድመ ክፍያው 900,000 ብር። ባለ 3 መኝታ 134 ካሬ 100% ለሚከፍሉ 9.4 ሚሊዮን ብር በቅድመ ክፍያ በ12 ሚሊዮን ብር 10% ቅድመ ክፍያው 1.2 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ምን ይጠብቃሉ? አሁኑኑ በ0990 1500 08 ላይ በመደወል ይመዝገቡ።